ታላላቆቹን የአውሮፓ ክለቦች የተመለከተ ዕለታዊና ወቅታዊ ጥንቅሮችን ከምታደምጡበት የዩቲዩብ ገጻችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርካታ መረጃዎችን ይዘናል ለእናንተ ውድ አድማጮቻችን በቅደም ተከተል እናደርሳለን። በተለይም የሊግ ጨዋታዎች የሚደረጉበት ሰዓት ላይ ያለነውና ከዚህ ጋር ያይዘን ሰፋ ያለ ጥንቅር ለእናንተ ውድ አድማጮቻችን ይዘናል። የማነ ጸጌ የአትሌቶች ፕሬዝዳንት ናቸው ብንታሰርስ እያሉ ነው። ጉዳዩ ትንሽ ለየት ያለ ነው። ጋዜጣዊ መግለጫ ዛሬ ሲሰጥበት የነበረውን ጉዳይ በሀገር ቤት አስቀድመን እናነሳለን። ትንሽ ፈገግ ያስብላል የሳቸውም ንግግር። ከዛ ውጪ በአውሮፓ ዙሪያ በተወዳጁ እንግሊዝ ፕሪሚየር ሊግ ጨምሮ ትልልቅ ጨዋታዎች ይደረጋሉ። ታላቅ ክለቦችን እናነሳለን። ለአብነት ያክል ሪያል ማድሪድ ከዋክብቶቹን በቀጣይ ክረምት እንደሚያሰናበት አረጋግጧል። በባርሴሎና ቤት ከጉዳት ጋር የተያዘና እንደ ቀድሞውን ባርሴሎና ተጫዋች እናነሳለን። በርካቶች የጠየቃችሁት የፖል ላቤል የፖግባ ጉዳይ ምላሽ ተይዞበታል። በአውሮፓ ዙሪያ ትልቅ ተጫዋቾችን ትልቅ ቡድኖችን የተመለከተ ዕለታዊ ጥንቅራችን ለእናንተ ውድ አድማጮቻችን ዛሬም እንደተጠበቀ ነው። ስለዚህ እስከ ፕሮግራማችን ፍጻሜ ትቆያላችሁ። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ያው በስፋት በዚህ ሳምንት ከሚጠበቁ ሊጎች ውስጥ አንደኛው ሊጉ ነው። በማንቸስተር ሲቲ በኩል እጅግ በጣም መልካም የሚባለ ዜና ሰምተናል። ለሲቲ ደጋፊዎች አስቀድመን እሱን ነው የምናደርሳችሁ። ከዛ ውጪ ሃላንድ ካለፉት ጥቂት ዓመታት በተለይም በማንቸስተር ሲቲ ጅማሮ ካደረገበት ጊዜ ጀምሮ ደካማ ቁጥሮች ያስመዘገበው ዘንድሮ ነው። ግን በጣም አስገራሚ መረጃ ስለ ሃላንድ እንነግራችኋለን። በቡድን ዜናችን ፊል ፎደን፣ አዲሱን ግብ ጠባቂ ጃሊጂ ዳናሮማን እና የሲቲን ተጋጣሚ በርንሌይን እናነሳለን። በፕሪሚየር ሊጉም ተጨማሪ መረጃዎችን ይዘናል። በቼልሲ የመረጃ ሰዓታችን ቼልሲ በጣም ወሳኝ ተጫዋቻቸውን ለረጅም ጊዜ ያጡታል። ጥቂት ለማይባል ጊዜ በጣም ወሳኝ ከሚባለውም የፕሪሚየር ሊግ የሊቨርፑል ጨዋታ ውጭ መሆኑን አረጋግጠናል። እናነሳዋለን በቼልሲ የቡድን ዜናችን ላይ። ከዛ በዘለለ በፕሪሚየር ሊግ የመረጃ ሰዓታችን አንደኛው የምናነሳው ክለብ ሊቨርፑል ነው። ሊቨርፑል በዚህ የውድድር ዓመት ሽንፈት ካልገጠማቸው ሁለት ቡድኖች ውስጥ አንደኛው ነው። በዚህ ሳምንት የሚገጥመው ደግሞ ሌላኛው ሽንፈት ያልገጠመው ነው ፓላስን ነው። አርኔ ስሎት አሁን ከጥቂት ደቂቃዎች በፊት ጋዜጣዊ መግለጫ ሰጥተዋል። ሙሉ ይዘቱን ይዘነዋል። የጋዜጣዊ መግለጫውን ለእናንተ ውድ አድማጮቻችን እናደርሳችኋለን። በተለይም ከጉዳት ጋር በተያያዘ ከተጋጣሚያቸው ፓላስ እና ወቅታዊ ቡድን ዜና አያይዘን በስፋት ተጨማሪ መረጃዎች እንደዚሁ ለሊቨርፑልያን እናደርሳችኋለን። ሊቨርፑልያንም እስከ ፕሮግራማችን ፍጻሜ ቆዩ። የአርሰናል የመረጃ ሰዓታችን በተለይም በአንድ ጉዳይ ላይ ግዙፍ ክለብ ደንግጧል ይላል የፋብሪዞ ሮማኖ ዘገባ። ምን ያገናኘው? በአርሰናል የመረጃ ሰዓት እንመለከተዋለን። የቡድን ዜና በስፋት ይዘናል። በተለይም ደግሞ በአንድ የአርሰናል ተጫዋች የተሰጠን ጋዜጣዊ መግለጫ እናነሳለን። ማይክል አርቴታን ብዙ እያስወቀሰ የሚገኘውን አንድ ጉዳይ እንነግራችኋለን። በቡድን ዜናችን በርካታ የአርሰናል ተጫዋቾችን የተመለከተም ዕለታዊ ጥንቅር ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን ከምናነሳቸው ጉዳዮች ውስጥ አንደኛው የብሬንትፎርዱን የቅዳሜ ምሳ ሰዓት ጨዋታ ይሆናል። ሰፋ ያለ ጥንቅር በጉዳዩ ላይ ይዘናል። ብሩኖን በሁለት ቁጥሮች እናነሳዋለን። ከዛ ውጭ ብሩኖን ማን ያጣምረው በሚለው ጉዳይ ላይም ዘሰን ስፖርት ይዞት የወጣውን ለየት ያለ ሀተታ ይዘናል። ሜን ስፖርትም በጉዳዩ ላይ ተጨማሪ መረጃዎችን ይዞ እየወጣ ይገኛል። ማንቸስተር ዩናይትድ በኩል ይህ የአማካኝ ጉዳይን በተመለከተ የሚነሱ መረጃዎች በስፋት እየወጡ ይገኛሉና ተጨማሪ ጥንቅሮችን በጉዳዩ ላይ ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን ዛሬም እንዳይረሳም። በድጋሜ ከመረጃ ሰዓታችን ጋር ቆይታ ስታደርጉ አስቀድመን እኛ የአገር ቤት ጉዳዮችን በማድረስ እየጀመርን ቆይታ የምናደርግ ይሆናል። መልካም ቆይታ ተመኘን። ለተመዘገበው ውጤት ይቅርታ ሳይሆን መታሰርም ሲያንሰን ነው ብለዋል አትሌት የማነ ጸጌ። የዛሬው አነጋጋሪ ጋዜጣዊ መግለጫ ነበረ። አትሌቶች መካከል የሀገር ፍቅር ከጠፋም ቆይቷል ብለዋል። እሳቸው በርካታ አትሌቶች ማጣሪያም እንደሚያልፉ እርግጠኛ ነበርኩኝ ያሉት አትሌት የማነ ጸጌ በዛሬው ዕለት የሰጡት ጋዜጣዊ መግለጫ አነጋጋሪ ነገር ነበረው። የተመዘገበው ውጤት የማይገባ መሆኑን የገለጹት አትሌት የማነ ጸጌ ይቅርታ አይደለም አለመታሰራችንም አንድ ነገር ነው ብለዋል። እሳቸው እኔ በበኩሌ በርካታ አትሌቶች ማጣሪያውን እንደማያልፉ እርግጠኛ ነበርኩኝ ብለዋል። እኛ አንጋፋዎቹም መከባበር፣ በመካከላችን ያለው መቀራረብ፣ ማውራትና መነጋገር ነበረብን። ይህ ግዴታ ነው ብሏል። እሳቸው የዚህ ዓለም አትሌቲክስ ሻምፒዮና የባለ ሪካርዶች የነበሩት እነ ቀነኒሳን ከምንገፋቸው አቅርበናቸው ከነሱ ጋር ብንሰራ መልካም ነው ብለዋል። በውድድሩ ታገደች ስለተባለችው አትሌት ደርቤ ወልተጂ ያነሱት አትሌት የማነ ጸጌ ተጠያቂው የሕክምና ክፍሉና የኤንኤዲኦ አካላት ናቸው ብለዋል።
አትሌቶች መመርመር ግዴታቸው መሆኑን የገለጹት አትሌት የማነ ጸጋይ ተቋሙ በስርዓቱ የመስራት ግዴታ አለበት ብለዋል። መዋሸት አያስፈልግም። አሁን ባሉበት አትሌቶች መካከል የሀገር ፍቅር የሚባል ነገር ከጠፋ ሰንበትበት ብሏል። መመገብና መስራት አለባቸው ግን አላደረጉትም። ኢቨን አንድ ላይ አይተኙም። አንድ ክፍል ውስጥ ቁጭ ብለው አያወሩም። አትሌቶቻችን የሀገር ፍቅር የሚባለው ነገር ራሱ ጨርሶ ጠፍቷል ብለዋል አትሌት የማነ ጸጋይ። ለጠፋው ውጤት እሳቸው እንደ ምክንያት ካነሷቸው ጉዳዮች ውስጥ ነው። የተገኘ ውጤት ኢትዮጵያን አይገልጻትም ያሉት ደግሞ አትሌት ስለሺ ስህን ናቸው። የኢትዮጵያ አትሌቲክስ ፌዴሬሽን በቶኪዮ ዓለም አትሌቲክስ ሻምፒዮና ዙሪያ ጋዜጣዊ መግለጫ ሲሰጥ በጋዜጣዊ መግለጫ የተገኙት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን በተገኘ ውጤት ማዘናቸውን ገልጸዋል። በተገኘ ውጤት ፌዴሬሽኑ እንዲሁም ልዑካን ቡድኑ በጣም አዝኗል ያሉት አቶ ስለሺ ስህን የተገኘ ውጤት ኢትዮጵያን የማይገልጽ ነው፣ ይህም በፍጹም ሊደገም አይገባም፣ ይቅርታ እንጠይቃለን ብለዋል። በቶኪዮ ለማስመዝገብ ታቅዶ ስለነበረው እቅድ ያነሱት ስለሺ ስህን 3 ወርቅ 4 ብርና 4 ነሐስ አቅደን ነበር ብለዋል። በሌላ በኩል ፕሬዚዳንቱ ስለነበሩ ክፍተቶች አንስተው ያብራሩ ሲሆን አብሮ ለመስራት ፍላጎት የሚባል ነገር በፍጹም አልነበረም ብለዋል። አትሌቶች አብራችሁ ልምምድ ስሩ፣ በቡድን ስሩ ሲባሉ በአፍሺ ይላሉ፣ ነገር ግን በተግባር አይተገብሩትም። በተጨማሪም ሀገራዊ ስሜት የሚባለው ነገር ጠፍቷል ብለዋል። እሳቸው ስለሺ ስህን አትሌቶች ሀገራዊ ስሜት የላቸውም፣ ውጤቱ ተጽዕኖ አሳድሯል፣ ወደፊት በስፋት ይሰራበታል ብለዋል። ግን በተደጋጋሚ በሁለቱም የአትሌቶች ፕሬዚዳንትና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የተነሳው ሀሳብ የሀገር ፍቅር ጠፍቷል የሚለው ነገር ነው። ይህ በጥያቄ ምልክት ውስጥ መውደቅ ብቻ ሳይሆን በጣም የሚያስጨንቀውም የሚያወያየው ጉዳይ ሊሆን ይገባል ብለን እናስባለን። ምክንያቱም ለአንድ ሀገር የሚሮጡ አትሌቶች እንዴት አንድ መሆን ወይም ለአንድ ዓላማ መሮጥ ያቅታቸዋል? ይሄ በጣም አሳሳቢ ነው። ደጋግመውም ያሉትም ሀገራዊ ስሜቱ ጠፍቷል የሚል ነው። ጉዳዩን በእናንተ መልከታ እንዴት ታዩታላችሁ? አስፈሩልን። የኢትዮጵያ ከ20 ዓመት በታች ሴቶች ቡድን ብሔራዊ ቡድናችን ማለት ነው በዓለም ዋንጫ ማጣሪያ ከኬንያ ጋር ለሚያደርጉት የመልስ ጨዋታ ወደ ናይሮቢ ተጉዘዋል። በዛሬው ዕለት በናይሮቢ ተገኝተውም እንግዲህ በስቴዲየሙ የተወሰኑ ልምምዶችን ያደርጋሉ ተብሎ ይታሰባል። ከዚህ ጨዋታ ጋር በተያያዘም በተከታታይ መረጃ ሰዓታችን ለእናንተ ውድ አድማጮቻችን ተጨማሪ መረጃዎችን እንደ ሁልጊዜው የምናደርሳችሁም ይሆናል። የአውሮፓ ሊጎች ተመልሰዋል። ቅዳሜ 8:30 ሲል ታላቁ ፕሪሚየር ሊግ ይጠበቃል። በተወዳጁ የእንግሊዝ ፕሪሚየር ሊግ ብሬንትፎርድ ከማንቸስተር ዩናይትድ ቅዳሜ 8:30 በሚል ጨዋታ ይጀምራል። 11 ሰዓት ላይ ትልቆቹ ቡድኖች ጨዋታ ያደርጋሉ። የአውሮፓ ሻምፒዮንስ ሊግ ጨዋታ ስላለ ነው። በሳምንቱ አጋማሽ ቼልሲ ከብራይተን፣ ክሪስታል ፓላስ ከሊቨርፑል፣ ሊድስ ከበርንማውዝ፣ ማንቸስተር ሲቲ ከበርንሌይ 11 ሰዓት፣ ምሽት 1 ሰዓት ከ30 ኖቲንግሃም ፎረስት ከሰንደርላንድ፣ ምሽት 4 ሰዓት ቶትንሃም ከወልቭስ ይጫወታሉ። እሁድ ፕሪሚየር ሊጉ ይቀጥላል። አስቶን ቪላ ከፉልሃም 10 ሰዓት፣ 12 ሰዓት ከ30 ኒውካስል ዩናይትድ ከአርሰናል፣ እንዲሁም ሰኞ መስከረም 19 በኢትዮጵያን አቆጣጠር ኤቨርተን ከዌስትሃም መንዴይ ናይት ፉትቦል እናያለን። እኚህ በተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ የምንጠብቃቸው ትልቅ መርሃ ግብሮች ናቸው። ሪያል ማድሪዶች ከዋክብቶቹን በቀጣይ ክረምት እንደሚያሰናብት የኤስፒኤን እና ማርካ ዛሬ ማረጋገጫ እየሰጡ ነበር። በተለይም የኤስፒኤን አንደኛው ቶኒ ሩዲገር ነው በክረምት ሪያል ማድሪድ ይለቃል ብሏል። ስለዚህ ሪያል ማድሪድ ቤት የሆነ አብዮት ይኖራል። ግን ከዚህ ጋር በተያያዘ ሪያል ማድሪዶች በጣም ደንግጠዋል። በፕሪሚየር ሊግ የመረጃ ሰዓት ነው ይህንን የሪያል ማድሪድን ድንጋጤ የምናነሳው። ከዛ ውጭ ሌላኛው የቡድኑ ተከላካይ ዳቪድ አላባም በቀጣይ ክረምት ከክለቡ ጋር እንደሚለያይ ተረጋግጧል። ስለዚህ ሪያል ማድሪድ ከዋክብቶቻቸው ውስጥ ቢያንስ ሁለቱን በቀጣይ ክረምት 100% እንደሚሸኟቸው ዛሬ ማረጋገጫ ተሰጥቷል ማለት ነው። እዛው ማድሪድ ቆይተን የስፔኑ ክለብ ሪያል ማድሪድ አሰልጣኝ የሆኑት ዣቪ አሎንሶም ከማድሪድ ደርቢ በፊት በቤሊንግሃም ወደ ሙሉ በሙሉ ፊትነሱ ስለመመለሱ አሁንም ጥርጣሬዎች እንዳሉ ተዘግቧል። ጁድ ቤሊንግሃም ከጉዳት ከተመለሰ በኋላ ሜዳ ውስጥ 22 ደቂቃ ብቻ ነው ማሳለፍ የቻለው። በዚህ ምክንያት ዣቪ አሎንሶም በማድሪድ ደርቢ ጨዋታ ላይ እሱን ቋሚ አድርጎ ማስጀመር ላይ እርግጠኛ አይደለም። ቤሊንግሃም ከተቀያሪ ወንበር ተነስቶ ጨዋታውን ያደርጋል ተብሎ ነው የሚጠበቀው። በእርግጥ ቦታው ራሱ ተይዟል። አሁን በርካቶች በሪያል ማድሪድ ቤት የቋሚነት ዋስትና አልሰጥም ካሉ በኋላ በምርጥ ብቃታቸው ላይ እንግዲህ ለመገኘት ጥረት እያደረጉ ነው እና በዚህ ምክንያት ጉዳት ላይ የነበሩ ተጫዋቾች ወደ ሪትም ተመልሰው ወይም ወደ ፊትነሳቸው ተመልሰው ቦታ ለማግኘት ነገሮች ቀላል ይሆንላቸው ተብሎ አይታሰብም። አንደኛው ቤሊንግሃም ነው። ለማንኛውም በማድሪድ ደርቢ ጨዋታ ላይም ከተጠባባቂ ወንበር እንጂ በቋሚነት ላይ ጀምር ይችላል ብለዋል። ማርካም መረጃውን በፊት ገጹ ላይ ይዞት ወጥቷል። ባርሴሎና ቤት ራፊኒያ ጉዳት ነገር አሳሳቢ እንደነበር ይታወቃል። ያው ቀይሮ አስወጥቶታል ሃንሲ ፊሊክ። አሁን የባርሴሎና ታማኝ የዜና ምንጭ የሚባለው ሞንዶ ዲፖርቲቮ
አንድ መረጃን ይዞ ወጥቷል። ጉዳቱ በጣም ከባድ እንዳልሆነና ምናልባትም ቢያመልጠው ከአንድ ጨዋታ በላይ ላያመልጠው ይችላል የሚል ምልከታን ይዞ ወጥቷል። ግን እስከዚህ ሰዓት ድረስ የባርሴሎና የሕክምና ቡድን አባላት ያሉት ነገር የለም። ስለዚህ የእነሱን መረጃ መጠበቅ ይኖርብናል። ያው ለባርሴሎና ቅርብ የሚባለው ሞንዶ ዲፖርቲቮ ግን ጉዳቱ ያን ያህል ከፋ የሚባል አይደለም ብሏል። ግን በጡንቻ ጉዳት አብዛኞቹ ተጫዋቾች አሁን ላይ እስከ 1 ወር ጊዜ ረፍት እያስፈለጋቸው ነው። በተለይም በፕሪሚየር ሊጉ እንደዚህ አይነት ጉዳቶችን በደንብ ተመልክተናል፣ እናነሰዋለን። ዛሬም አንድ በፕሪሚየር ሊግ ጉዳት ያስተናገደ ተጫዋች አለ፣ እንመለስበታለን። ግን የራፊኒያን ጉዳይ የእኛም እየተከታተል ነው። ባርሴሎናን ካነሳን አንድ የባርሴሎናን የቀድሞ ተጫዋች እናንሳ። ስፔናዊ የቀድሞ የባርሴሎና ታሪካዊ ተጫዋች ሰርጂዮ ቡስኬት ገና በ37 ዓመቱ ገና ያልንበት ምክንያት አለን። 37 ዓመት በእግር ኳስ ትልቅ ነው፣ ግን እነ ሮናልዶ ሞድሪች እየተጫወቱ ነው። ሮቤርት ሌዋንዶስኪ አሁን በባርሴሎና እየተጫወተ ነውና ብዙ መጥቀስ እንችላለን 37 ብለን። ጫማውን እንደሚሰቅል ይፋ አድርጓል። ለኢንተር ማያሚ በመጫወት ላይ ይገኛል። ሰርጂዮ ቡስኬት ከወራት በኋላ አሜሪካ ሜጀር ሊግ ሶከር ሲጠናቀቀ ጫማውን ይሰቅላል። ሰርጂዮ ቡስኬት በእግር ኳስ ሕይወቱ 3 የሻምፒዮንስ ሊግ እና 9 የላሊጋ ዋንጫን ጨምሮ በድምሩ 32 ዋንጫዎችን አሳክቷል። የባርሴሎና የስኬት ዘመን ውስጥ በትልቁ ስሙን ማንሳት የምንችለው አይነት ተጫዋች ነው። በተጨማሪም ከስፔን ብሔራዊ ቡድን ጋር የዓለም ዋንጫና የአውሮፓ ዋንጫን ያሳካ ተጫዋች ነው። መሀል ሜዳ ላይ በተለይም የፔፕ ጋርዲዮላን ባርሴሎና ስናስታውስ እሱን 6 ቁጥር ላይ ይዘው ከዛ ከሱ ፊት እነ ዣቪና ኢኔስታን አድርገው ምርጡ ቡድን ሁሌ እናየው ነበረ። ባርሴሎናን ከሳምንት የዛ ቡድን ቁልፍ ሰው ነበረ ሰርጂዮ ቡስኬት። ከብዙ የእግር ኳስ ስኬት ዓመታት በኋላ በ37 ዓመቱ ከጥቂት ወራት በኋላ ጫማ እንደሚሰቅል በዛሬው ዕለት ይፋ አድርጓል። በርካቶች ካነሱልን ጥያቄዎች ውስጥ አንደኛው ፖል ላቤሌ ፖግባን በተመለከተ ነው። ያው ለሞናኮ ከፈረመ በኋላ ከፊትነስ ጋር በተያዘ ጨዋታ እንደማያደርግ ነግረናችሁ ነበረ በኦገስትና በሴፕቴምበር ወር ላይ። አሁን ላይ ታዲያ ፖል ላቤሌ ፖግባ ለጨዋታ ዝግጁ መሆኑን ሞናኮዎች ይፋ አድርገዋል። ስለዚህ ተጫዋቹ በቀጣይ በፍራንስ ሊግ ጨዋታዎች ላይ ሞናኮን ወክሎ ሊጫወት እንደሚችል ነው መረጃዎች እየወጡ የሚገኙት። ታማኙ የዜና ምንጭ ፋብሪዚዮ ሮማኖ መረጃውን አረጋግጦታል። በርካቶች በእግር ኳስ ዓለም ውስጥ እንግዲህ ከተመለከቱት ውስጥ በምርጥ ብቃታቸው ከሚጠሩት ተጫዋች ፖግባ ይጠቀሳል። በተለይም በዩቬንቱስም በዩናይትድም ያው ዩናይትድን የግለሰብ ችግር ብቻ ብሎ ለመውቀስ ይቸግራል። ቡድኑ እንዳጠቃላይ ብዙ ችግር ነበረበት። በዛ ሰዓት ሞሪኒዮም ብዙ ያነሷቸው ወቀሳዎች ነበሩ። በተለይም ከሊንጋርድ እና ከፖል ላቤሌ ፖግባ ጋር በተያዘ ቡድኑ ረብሾታል በሚል ግን በምርጥ ብቃቱ ላይ ሲሆን በጣም አስደናቂ ነው። ከፈረንሳይ ብሔራዊ ቡድንም ጋር የዓለም ዋንጫ ሲገኝ ቁልፉ ተጫዋች ነበረ። አሁን ላይ ታዲያ የአበረታች ንጥረ ነገር ቅጣቱን ከተነሳለት በኋላ ዩቬንቱስን ለቆ ሞናኮ ይገኛል። በጥቂት ቀናት ውስጥ ጨዋታ ያደርጋል ተብሎ ይጠበቃል። የሪያል ቤትሱ ዳይሬክተር ፋጅሮዶ አንቶኒ በሪያል ቤትስ ታሪክ የተደረገው በጣም ወሳኙ ፊርማ ብለውታል። 100% በዚህ እርግጠኛ ነው የሚሉት እሳቸው። የተጫዋቹ ጥራትና ያለበት ደረጃ ሲታይ አንቶኒ የቤትስ የምንጊዜም ምርጡ ፈራሚ ነው ብዬ ይዘዋለሁ ብሏል። እሳቸው ከአንቶኒ ጋር በተያያዘ አንቶኒ ከኖቲንግሃሙ ጨዋታ በኋላ ከማንቸስተር ዩናይትድ ጋር በጊዜ ያለመልቀቁ እንደጎዳው ነግሯል። ትንሽ ደክም ያለው ያለ አንቶኒ ምክንያቱም በቅድመ ውድድር ዘመን ወቅት ከማንቸስተር ዩናይትድ የቡድን ልምምድ አላደረኩም። አንቶኒ አክሎም ለእኔ በእጅጉ ከባድ ነበረ፣ በአካልም አስቸጋሪ ነበረ። ሆኖም የተሻለ ስሜት አሁን ላይ እየተሰማኝ ነው። ግን ዩናይትድን በዚህ ክረምት ማለቱ ነው በጊዜ ያለመልቀቄ ደክሞኛል፣ ጎድቶኛል። በተለይም ደግሞ በፕሪሲዝን ጨዋታ አለመገኘቴና ከሪያል ቤትስ ጋር ቀድሜ ፈርሜ ቢሆን ለእኔ ጥሩ አጋጣሚ ነበር ብለዋል። አልናስር ከአልኢትሃድ በተለይም የሳውዲ ፕሮ ሊግ ከዋክብቶችን ከሰበሰበ በኋላ አሁን በግዙፍ ሚዲያዎች ላይ መነጋገሪያ ሊግ እንደሆነ ይታወቃል። አንዳንድ ትልልቅ ጨዋታዎች ዳሰሳ ጭምር እየተደረገላቸው ይገኛል። አንደኛው ሰፊ ሽፋን በአውሮፓ ግዙፍ ሚዲያዎች የወሰደው የአልናስርና የአልኢትሃድ ጨዋታ ነው። አልናስርና አልኢትሃድ በታሪክ እስካሁን 51 ጊዜ የተገናኙ ሲሆን 20ውን ኢትሃዶች በማሸነፍ ቀዳሚ ሲሆኑ 17ቱ ደግሞ አልናስሮች በድል ያጠናቀቁት ጨዋታ ነው። እነኚህ ሁለት ቡድኖች 14 ጊዜ ጨዋታቸውን በአቻ ውጤት ማጠናቀቅ ችሏል። ባለፉት 5 የእርስ በርስ ግንኙነታቸው ላይ አልናስር 3 ሲያሸንፍ አልኢትሃድ 2 ድል ማድረግ ችሏል። ከዛ ውጪ በጨዋታው ላይ የሚጠበቁት ክርስቲያኖ ሮናልዶ አንደኛው ነው። እንዲሁም ካሪም ቤንዜማ። ክርስቲያኖ ሮናልዶ ከአልኢትሃድ ጋር ባረጋቸው 7 ጨዋታ 7 ጎል አስተዋጽኦን ማድረግ ችሏል። 6 ጎልና 1 አሲስት አለው። አልናስር እንግዲህ ባለፉት 5 ጨዋታ በሳውዲ ፕሮ ሊግ 21 ጎሎች ያሉት ተጋጣሚ መረብ ላይ ያሳረፈ ነው። አንድ ግብ ብቻ ነው የተቆጠረበትና
አልናስር በጣም ከብዷል ፊት መስመሩ። ይህንን ቡድን ነው እንግዲህ ዛሬ የካሪም ቤንዜማው ቡድን አሊታድ የሚገጥመው። ምናልባት ሁለቱን ተጫዋቾች ግን ለብቻ እንያቸው። ክርስቲያኖ ሮናልዶ እና ካሪም ቤንዜማ በአንድ ወቅት ለአንድ ዓላማ ነጩን መለያ ለብሰው በስፔኑ ክለብ ሪያል ማድሪድ የሚፋለሙ የአውሮፓ ሻምፒዮንስ ሊግንም ደጋግመው ያነሱ ሁለት ተጫዋቾች ናቸው። አሁን ግን ሁለቱ የፊት መስመር ተጫዋቾች በተቃራኒ ይፋለማሉ። በሮናልዶ በኩል 80 ጨዋታዎችን አድርጓል። ቀድሞን የደረሰው አልናስር ወይም ሳውዲ ሊግ 77 ግብ እና 16 አሲስት አለው። በካሪም ቤንዜማ በኩል በ51 ጨዋታ 33 ግብ እና 16 አሲስቶች አሉት። የሁለቱ ፍጥጫ ይጠበቃል። ምናልባት በማለዳው መረጃችን ላይም ካልተከታተላችሁ ከካሪም ቤንዜማ ጋር በተያያዘ በጥር አሊታድን ሊለቅ የሚችልበት ሰፊ እድል አለ። ምክንያቱም ቀጣይ ክረምት ላይ ኮንትራት ነፃ ይሆናል ተጫዋቹ። ያም ማለት በነፃ ያጡታል አሊታዶች። ስለዚህ ለቤኔፊካ እስከ 7 ሚሊዮን ዩሮ ሊሸጡበት የሚችሉበት እድል እንዳለ መረጃዎችን ማንሳታችን ይታወቃል። በዚሁ እናስታውሳችሁ ብለን ነው። ፕሪሚየር ሊጉ ላይ ደርሰናል። ውድ ቤተሰቦቻችን የፔፕ ጋርዲዮላው ቡድን ከበድ ያለ ድርድር ካደረገ በኋላ ሳቪኒዮን አሳምኗል። ይሄውም ሳቪኒዮ ለረጅም ጊዜ በሲቲ ማቆየት ነው። ካስታወሳችሁ ኦገስት ወር ማለት ነው፣ አሁን ሴፕቴምበር ላይ ነን። ከአንድ ወር በፊት ቶትናምን ሊቀላቀሉ ሁሉን ነገር ጨርሶ የነበረ ተጫዋች ነው። በግሉ እስከ 70 ሚሊዮን ዩሮ ሊከፈልበት በቶትናምና በተጫዋቹ መካከልም ከስምነት ተደርሶ ግን ሲቲዎች አቆዩት። አሁን ላይ ታዲያ ሲደረግ የነበረው ድርድር የመጨረሻ ምዕራፍ ላይ ደርሷል። ተጫዋቹም ኮንትራቱን እንደሚቀበል ተረጋግጧል። እስከ 2031 የሚሉ መረጃዎች እየወጡ ይገኛሉ፣ ግን እናጠሯለን በቀጣይ መረጃችን ላይ። ዋናው ነገር ሲቲ ከሳቪኒዮ ኮንትራት እንደሚያገኝ ታውቋል 100%። ይህ ለሲቲ በብዙ መንገድ ጥሩ የሚባለ ዜና ነው። ቡድኑን ከፋይናንስም አንጻር ሜዳ ውስጥ ተገኝቶም ከሚሰጠውም ግልጋሎት አንጻር የሳቪኒዮ ኮንትራት ማራዘም ጥሩ የሚባለው ዜና ነው። ገና ወጣት ተጫዋች ነው። በዛ ላይ ደግሞ የላቲን ተጫዋቾች ታታሪነት ሁልጊዜ የሚነሳል። ሳቪኒዮ በማንቸስተር ሲቲ የሚያቆየውን የረጅም ጊዜ ኮንትራት ለመፈራረም ተስማምቷል። በቀጣይ መረጃችን ላይ ምን ያክል ዓመት በሲቲ የሚያቆየውን ኮንትራት ይፈርማል፣ ጥቅማ ጥቅሞች ውስጥ የሚለውን አጣርተን እናመጠዋለን። ሃላንድ በሲቲ መጫወት ከጀመረ ጊዜ ጀምሮ በጣም ዝቅተኛው ቁጥሩን ዘንድሮ ነው ያስመዘገበው። በነገራችን ላይ ግን በጣም አስገራሚ ሌላ መረጃ እንንገራችሁ። በእንግሊዝ ፕሪሚየር ሊግ 20 ክለቦች ይሳተፋሉ ዘንድሮ። ከሃላንድ በላይ ግብ ያስቆጠሩት 5 ክለቦች ናቸው። ሌሎቹ ወይ ከሃላንድ እኩል ነው ያስቆጠሩት ወይ ከሃላንድ በታች ነው ያስቆጠሩት። ያውም ሃላንድ መጥፎ ሲዝን እያሳለፈ ነው ተብሎ ማለት ነው። ሃላንድን በግብ የሚበልጡትን ክለቦች እንንገራችሁ። ሊቨርፑል 11 ግብ ስላስቆጠረ፣ አርሰናልና ቶትናም ሁለቱም 10፣ ቼልሲም 10 አስቆጥሯል። እንደ ቡድን ራሱ ማንቸስተር ሲቲ 9 ግብ አስቆጥሯል። ያው ግማሹ የሱ ነው። ስለዚህ እነኚህ 5 ክለቦች ናቸው ከሃላንድ በላይ ግብ ያስቆጠሩት። ቀሪዎቹ ክለቦች ማለትም ከ20 ክለቦች 15ቱ ወይ ከሃላንድ እኩል ነው ግብ ያላቸው ወይ ከሃላንድ በታች ነው ግብ ያላቸው። የሃላንድ መጥፎን ሲዝን እንዴት ገመገማችሁት? ምልከታችሁን ሲቲያን አድርሱን። ዴቨን ሙካሳ ስለ ፊል ፎደን ይናገራል። የሲቲ የአካዳሚ ውጤት ነው። እኔ እንደማስበው አብሬው ከተጫወትኳቸው ተጫዋቾች ውስጥ ፊል ፎደን በጣም ምርጥ ነው ብሏል። በጣም ጥሩ ሰው ነው፣ ብዙ ነገር ይመክረኛል፣ ምንም ነገር ሳይቀር ነው የሚያሳየኝ። እሱ እዚህ ለመድረሴ ብዙ ነገር ያገረዞኛል። ለእኔ ፎደን ምንጊዜ ምርጡ ተጫዋቼ ነው ሲል ፊል ፎደንን አሞግሶታል። ከሰሞኑ በካራባው ካፕ በርካታም ታዳጊ ተጫዋቾችን ከተወሰኑ ጥቂት ልምድ ካላቸው ተጫዋቾች ጋር ቀላቅለው ማጫወታቸው ይታወቃል። አሰልጣኝ ፔፕ ጋርዲዮላ አንደኛው ዴቨን ሙካሳ ነበረ። ፊል ፎደንን አመስግኖታል። እዚሁ ላይ ግን ሲቲ ላይ ቆይተን አንድ ተጫዋችን በዚሁ እናንሳ። ጃሊጂ ዳናሮማ የክረምት የሲቲ ፈራሚ የኤደርሰን ሞራይስ አልጋ ወራሽ ማለት ነው። አሁን ላይ ከሚገኙ ግብ ጠባቂዎች ውስጥ ካንተ ቀጥሎ ማን ነው ምርጡ ሲባል ያኖ ብላክ ብሏል። የአትሌቲኮ ማድሪዱን ግብ ጠባቂ እንደሚታወቀው ከሰሞኑ ጃሊጂ ዳናሮማ የ2025 የዓመቱ ምርጥ ግብ ጠባቂ ሽልማትን መረከቡ ይታወቃል። ሲቲ ቤት ነን ውድ ቤተሰቦቻችን፣ ግን ስኮት ፓርከርን ነው የምናነሳቸው። የባርንሌ ዋና አሰልጣኝ ስኮት ፓርከር የዚህ ሳምንት ተጋጣሚያቸውን ሲቲን በተመለከተ ጋዜጣዊ መግለጫ እየሰጡ ነበረ። እጃችን ላይ ደርሷል። የእሳቸው ጋዜጣዊ መግለጫ ላይ ስለ ሲቲ ጥንካሬ ብዙ ነገር ብለውበታል። ማንቸስተር ሲቲ ልንገጥማቸው ከምንችላቸው ሁሉ ጠንካራው ቡድን ነው ይላሉ አሰልጣኙ። ለእኛ ይሄ ምንም ጥያቄ የለውም፣ የዓመቱ ትልቅ ፈተናም ነው ብሏል። ነገር ግን በዚህ ዓመት እንዳደረግነው ይህንንም ፈተና መላመድ አለብን፣ ይህን ሁሉ ያለን ሁሉ እንሰጣለን ብለዋል። በጨዋታው ላይ ችግር እንደምንፈጥር ተስፋ አደርጋለሁ ሲቲ ላይ ብለዋል።
በእርግጥ ሲቲ ላይ የወጥነት ጥያቄ ዘንድሮ ምንም ጥያቄ የለውም። ከፕሪሚየር ሊጉ ጅማሮ ጀምሮ እየተነሳበት ነበር። ምናልባት የወልቭስን ጨዋታ እና የዩናይትድ ጨዋታ ላይም ጥሩ ነበሩ። ከዛ በኋላ ግን አንዳንድ ጥያቄ የሚያስነሳ ነገሮች ሲቲ ላይ ነበሩ። ጋርዲዮላ እናሻሽለዋለን ብለዋል። ሁለት የተሸነፉበት የብራይተን እና የቶትናም ጨዋታ ከአርሰናል ጋር አቸው የወጡበት ደግሞ ብዙ ያስወቀሳቸው ነው። እንግዲህ ስኮት ፓርከር እኛም ችግር እንፈጥራለን ሲቲ ላይ እያሉ ነው። እንዴት የሚለውን የምናየው ይሆናል። ከቼልሲ ጋር በተያያዘ ጥሩ ዜና አይደለም። የኮል ፓልመር ጉዳት እንግሊዛዊ የቼልሲ የፊት መስመር ተጫዋች ኮል ፓልመር በጉዳት ለተወሰኑ ሳምንታት ከሜዳ እንደሚርቅ ዛሬ ቼልሲ ይፋ አድርጓል። ተጫዋቹ እስከ ቀጣዩ የብሔራዊ ቡድን ጨዋታ እረፍት ወደ ሜዳ እንደማይመለስ አሰልጣኙ አረጋግጧል። ይህንም ተከትሎም ኮል ፓልመር ቼልሲን በቀጣይነት በዚህ ሳምንት ከብራይተን ጋር የሚያደርጉት በጣም ወሳኝ የፕሪሚየር ሊግ ጨዋታ፣ በአውሮፓ ሻምፒዮንስ ሊግ ከቤኔፊካ ጋር፣ በፕሪሚየር ሊግ ከሊቨርፑል ጋር የሚያደርጓቸው ጨዋታዎች ያልፉታል። በሌላ በኩል ዌስሊ ፎፋና በሊንኮይል ጨዋታ ጉዳት እንዳጋጠመው አሰልጣኙ አረጋግጠው ይሄም ተጫዋች ለተወሰኑ ቀናት እንደማይገኝ እያረጋገጡ ነው። ቼልሲ በጉዳት እየታመሰ ነው። ምናልባት ጥሩ ዜና ካለለ ቼልሲ የስኳድ ዴብዝ ችግር የለበትም። ብዙ አማራጮች በእጁ ላይ ያለ ክለብ ነው ቼልሲ። ማሬስካ እንዴት ይጠቀሙታል የሚለው ብቻ ነው በትልቁ የሚነሳው። ፓልመርን ያው በኢስታቪዮ በነ አሌሃንድሮ ጋርናቾ እንደዚሁም እነ ፋኩንዶ ቡናኖንቴን ተክተው ማጫወት ይችላሉ። ግን ማሬስካ በምን አይነት መንገድ ይወጡታል የሚለው ደግሞ የሳቸው የአሰልጣኝነት ጥበብ የሚለካበት ይሆናል። ለማንኛውም ፓልመር ቢያንስ 3 ቁልፍ የቼልሲ ጨዋታዎች በጉዳት ያመልጡታል። ከሊቨርፑል ጋር በተያያዘ በዚህ ሳምንት ሊቨርፑል የሚገጥመው እንደሚታወቀው ፓላስን ነው። ከሀያዎቹ የፕሪሚየር ሊግ ክለቦች ደግሞ ሽንፈት ያልገጠማቸው 2 ክለቦች ናቸው። ፓላስና ሊቨርፑል በዚህ ሳምንት ስለተቀዳሚ ሁለቱ እርስ በርስ ይፋለማሉ። ምናልባት ፕሪሚየር ሊጉ ወይ ያልተሸነፈ አንድ ክለብ ብቻ ይዞ ወደ 7ኛ ሳምንት ይሸጋግራል። አቻ ከወጡ ደግሞ ሁለቱም እስከ 7ኛ ሳምንት ይሄን ሪካርዳቸውን አጽንተው የሚያቆዩ ይሆናል። ግን ቀላል የሚባል ጨዋታ አይደለም። ምናልባት ሊቨርፑል በዚህ ዓመት ምንም ጥያቄ የለውም እንደ አርሰናል ያለ ጠንካራ ቡድን ገጥሟል። ግን እንደ ፓላስ ያለን ቡድን በኮሚቴ ሺልድ ገጥሞ በጣም ፈተና ሆኖበት ነበር። ሊቨርፑልም በዚህ ዓመትም ከፈተኑት ቡድኖች ውስጥ እነኚህ ደረጃ መዳቢ የሚባሉ ቡድኖች ናቸውና ቀላል ጨዋታ ለሊቨርፑል ይሆናልም ተብሎ አይታሰብም። አርኔ ስሎት አሁን ከጥቂት ደቂቃዎች በፊት ጋዜጣዊ መግለጫ እየሰጡ ነበር። የተወሰኑት ደርሶናል። ስለ ጆቫኒ ሊዮን ጉዳት ነው አንደኛ ደረጃ ያነሱት የሊቨርፑል አሰልጣኝ አርኔ ስሎት። የቡድኑ የኋላ መስመር ተጫዋች ጆቫኒ ሊዮን ከበድ ያለ ጉዳት እንዳጋጠመው እንደውም እሳቸው የከፋ ብለውታል ጉዳቱን። ጆቫኒ ሊዮን ያጋጠመው ጉዳት በጣም ከባድ ነው፣ ምናልባት ዓመቱን ሙሉ ሜዳ ላይ ላይመለስ ይችላል ብለው ማረጋገጫ ሰጥተውበታል። ይህንም ተከትሎ ሊቨርፑል በጆቫኒ ሊዮን ቦታ ፍሬድሪኮ ኬዛን በሻምፒዮንስ ሊግ ስብስብ ማካተቱን እሳቸው በዛሬው ዕለት ማረጋገጫ ሰጥተውበታል። በዚህ ጉዳይ ላይም ያው ሲጠበቅ ነበረ የፍሬድሪኮ ኬዛ መካተት። እንግዲህ ፍሬድሪኮ ኬዛ በተሰጡት እድል ሁሉ ለእሳቸው ምርጡን እየሰጣቸው ነው። እሳቸውም ፈልገውም ቢሆን በአጋጣሚ ፍሬድሪኮ ኬዛን ወደ ሻምፒዮንስ ሊግ መልሰውታል። ምናልባት ምን ያህል ጨዋታ ሊቨርፑልን በዛ መድረክ ይታደጋል የሚለው ደግሞ እሱ ራሱን ለሊቨርፑል የሚያሳይበት አጋጣሚ ሊሆንለት ይችላል። ከእሳቸው ጋዜጣዊ መግለጫ ሌሎች ያነሷቸውን የቡድን ዜና እናንሳ። አንደኛው አርኔ ስሎት በአሌክሳንደር ኢሳክ ጉዳይ ላይ ነው። 90 ደቂቃ ሙሉ መጫወት ለሱ ትንሽ ሊከብድ ይችላል፣ ነገር ግን በጨዋታውም ፍጥነት ላይ የተመሰረተ ነው ብለዋል። እሳቸው እንደሚታወቀው በቋሚነት ግን ይጀምራል፣ ምንም ጥያቄ የለውም። ይህንን እሳቸው ማረጋገጫ ባይሰጡትም ከዛ ውጭ አማራጭ የላቸውም። ሁጎ ኤኪቲኬ በቀይ ካርዱ ምክንያት የለም። ሁጎ ኤኪቲኬ በክለብ ውስጥ ያሉትን ሁሉም ሰራተኞች እንዲሁም 3 በጣም ትሁት ተጫዋቾች ውስጥ የሚጠቀስ ነው ብለዋል እሳቸው። ሁጎ ኤኪቲኬን ከጨዋታ በኋላ አውርተን እና ሙሉ ቡድኑ ይቅርታ ጠይቋል። ገና ወጣት ነው፣ ነገሮችን እየተማረ ሄዳል ብለዋል። ስለዚህ እሱ በጨዋታው ላይ እንደማይገኝና ኢሳክ ጨዋታውን እንደሚጀምር አረጋግጧል። ከዛ ውጪ ከተቀያሪ ወንበር ተነስቶ የሚጫወት ተጫዋችን በተመለከተ ፍሬድሪኮ ኬዛን ጠቅሷል። ስለዚህ ከተቀያሪ ወንበር ላይ ተነስቶ ኬዛ ለሊቨርፑል ሲጫወት እንደምናየው ነው እሳቸው ማረጋገጫ የሰጡበት። ከተጋጣሚያቸው ፓላስ አንጻርም ጥያቄ ቀርቦላቸው ነበረ። ከባዱ ተጋጣሚያቸው እንደሚሆን አምነዋል። በዲሲፕሊን የተካኑ ናቸው፣ በጣም ጥሩ ይከላከላሉ፣ በራሳቸው የሜዳ ክልል ውስጥ በጣም የተረጋጉ ናቸው። ይህም ከሳውዝሃምፕተን ጋር ባደረግነው ጨዋታ ላይ የገጠመንን ፈተና እጥፍ ሊገጥመን ይችላል ብለዋል። በእንደዚህ አይነት ሁኔታ ውስጥ ደግሞ እንደ ብልህ መጫወት የኛ ድርሻ ነው ብለዋል። እና የተወሰኑ ምርጥ ተጫዋቾች አሏቸው። ማቴታ ሳር 2 ምርጥ አማካዮች አሏቸው፣ 2 የመሃል ምርጥ ተከላካዮችና 2 አሪፍ ተመላላሽ ተከላካዮች አሏቸው ብለው እንደ አጠቃላይ ቡድኑን ዘርዘር አድርገው አብራርተው ገልጸውታል። ለእኔ ጎልቶ የሚታየኝ ግን የተከላካይ መስመራቸው ጥራት ነው። ይህ ለተጫዋቾቻችን ፈተና ይሆንብናል ብለዋል። እንግዲህ የፊት መስመሩን የሚመራው ተጫዋች አሌክሳንደር ኢሳክ መሆኑ ታውቋል።
ያው ነባሮቹ እነ ሳላ ልምድ ያላቸው በቡድን ውስጥ አሉ፣ እነ ጋክፖ ልምድ አላቸው። ከዛ ውጪ ብዙ ቅሬታ እየቀረበበት ወይም መቼ ነው የግብ አስተዋጽኦ የሚያበረክተው የሚባለው ፍሎሪያን ቬርዝ አለ በቡድን ውስጥ። እሳቸውም ምንም ጥያቄ የለውም በብልህነት ወይም በብልሃት ተጫውተን ውጤት ይዘን እንወጣበታለን ብለዋል። ከሰሞኑ የሁሪዮኒ ጉማም ኮንትራት ፈረመ። ግን በነገራችን ላይ ብታምኑ ባታምኑ ከበርካታ ክለቦች ለተጫዋቹ እጅግ በጣም የገነነ የኮንትራት ጥያቄ ቀርቦለት ነበር። እንደሚታወቀው የ3 ዓመት ኮንትራት ብቻ ነው 17 ዓመት የሞላውን ልጅ በፕሪሚየር ሊግ ማስፈረም ይቻለው። ሊቨርፑል እንዲህ ተጣድፎ ኮንትራት ያስፈረመው እነኚህን አማላይ ጥያቄዎች በር ለመዝጋት ነው ተብሏል። ሪዮ ንጉማም ለታዳጊ ለአካዳሚ ቡድን የመጣ ተጫዋች ቢሆንም ግን በሊቨርፑል ቡድን ውስጥ ያለው ብቃት በጣም አስደናቂና አነጋጋሪ የሚባል ነው። ለማንኛውም ይህንን በጣም አማላይ ጥያቄን ለማስወገድ ሲባል ነው በፍጥነት ፊርማው እንዲከናወን የተወሰነው። የ3 ዓመቱ ኮንትራት ግን ቀጣይ 2026 መጠናቀቂያ ላይ 18 ዓመት ሲሞላ ወይም ልክ የዛሬ ዓመት ላይ ማለት ነው ተጨማሪ ኮንትራት እንደሚያራዝሙለት ካሁኑ ታውቋል። በዋናው ቡድን ውስጥም እንደሚጫወት አረጋግጧል። ስለዚህ በዚህ ሳምንት ከክሪስታል ፓላስ ጋር በሚኖረው ጨዋታ ላይ የተወሰኑ ደቂቆችን ያገኛል ተብሎ እንደዚሁ ይጠበቃል። ማድሪድን ወደ አስደነገጠው ዜና እንምጣ። ጉዳዩ አርሰናል ቤት የተፈጸመው ግን ማድሪዶች እንደ ቶኒ ሩዲገር የመሰለን የመሃል ተከላካዮችን ለመልቀቅ ወስኗል ቀጣይ ክረምት ላይ። ያ ማለት ቡድኑ እሱን የሚለቅ ከሆነ በተተኪነት ከያዙት ዝርዝር አንደኛው ሳሊባ ነው። ያውም አንደኛው ብቻ አይደለም ዋነኛው ነው። በነገራችን ላይ አሁን የፋብሪዚዮ ሮማኖን ዘገባ ብትመለከቱት ዊሊያም ሳሊባ በአርሰናል ፊርማውን ለማኖር መወሰኑ ሪያል ማድሪድ ቤት መደናገጥን ፈጥሯል ነው የሚለው። በፍጹም ያልጠበቁት ነበረ ብለዋል። ትሬንት አሌክሳንደር አርኖልድን ያሳመኑ፣ ኬሊያን ምባፔን ያሳመኑት ሪያል ማድሪዶች እንደዚሁም ከቼልሲ ራሱ ቶኒ ሩዲገርን አሳምነው እነኝህን ከዋክብቶች ላብነት ነው በነፃ ያስፈረመ ሪያል ማድሪድ በፍሎሬንቲኖ ፔሬዝ በኩል እርግጠኛ ነበሩ ሳሊባም ላይ ይህንን እንደሚደግሙት። ግን ከአርሰናል ሲሆን ሊሆንላቸው አልቻለም። ይህ ሪያል ማድሪድ ቤት መደናገጥን ፈጥሯል የተባለው በዚህ ምክንያት ሌሎች እንደ አማራጭ የያዟቸውን በተለይም ኢብራሂማ ኮናቴና ዲዮቴፔ ሜካኖ ላይ ፈጣን እርምጃዎችን ሊወስዱ ይችላሉ ተብሏል። በሳሊባ የአርሰናል ኮንትራት ምክንያት ሳሊባን ካነሳን ግን ጥቂት ነገር እንበል። ከአርሰናል ቲቪ ጋር ቆይታ ነበረው። ዊሊያም ሳሊባ የእግር ኳስ እድገቱ በተገቢው ለማስቀጠል አሁን ትክክለኛው ፕሮጀክት ውስጥ እንዳለ ገልጿል። አርሰናል ላይ ትክክለኛው ቦታ ነው፣ ከአርሰናልም ጋር ፕሪሚየር ሊግ እንደማነሳ እርግጠኛ ነኝ ብለዋል። ሳሊባ ታዳጊ እያለም አጥቂ አማካይ ሆኖ ተጫውቷል። ከ14 ዓመቱ ጀምሮ ነው ወደ ተከላካይ ተመለሰው። ይህንንም አረጋግጧል። የእሱ ምርጡ አጥቂ ኬሊያን ምባፔ መሆኑን የሀገሩን ልጅ አንስቷል። ከጋቢ ጋር ሜዳ ውስጥ ጠንክረን እንከላከላለን ቡድኑ ነጥብ ይዞ እንዲወጣ። ከሜዳ ውጭ ግን ማጋለሽ በጣም ቀልደኛ ነው፣ መሳቅ ይወዳል። ከእሱ ጋር ጊዜ ማሳለፍ በጣም አስደሳችሁ ነገር ነው ብለዋል። ከዛ ውጭ ቡድን ውስጥ ስላሉ የምንጊዜ ምርጥ ተከላካዮች ተጠይቆ ነበረ። በእግር ኳስ ዓለም ከተመለከታቸው ምርጥ ተከላካዮች ጋር በተያዘ ጥያቄ ቀርቦለት ነበረ። ራሞስ፣ ማልዲኒ። እውነት ለመናገር ግን ማልዲኒን አላየሁትም፣ ስለዚህ ራሞስን አይቼዋለሁ። በጣም ምርጡ ተከላካይ ነው ሲል አወድሶታል። ማይክል አርቴታም በቡድን ውስጥ የፈጠረውንም ተጽዕኖ አወድሷል። በልምምር ላይ በጣም ከበድ ያሉ ነገሮችን ሲገጥመን እንዴት መወጣት እንደምንችል አሰልጥኖናል። ምርጥ መሆን ከፈለክ በልምምር ላይ ምርጥ አቅም ላይ መገኘት አለብህ የሚለውን የማይክል አርቴታን ፍልስፍና እቀበለዋለሁ፣ ወደዋለሁ። በዚህ ረገድ እኛን አብቅቶናል ብለዋል። ከአርሰናሉ ተጫዋች ማይል ሉዊስ ስኬሊ ጋር በተያያዘ ዛሬ 19 ዓመት ሞልቶታል። በነገራችን ላይ የማይል ሉዊስ ስኬሊ እድገት በጣም አስገራሚ ነው። ምናልባት ዘንድሮ ተገቷል ማለት እንችላለን። ሪካርዶ ካላፊዮሪ ነው አሁንም ቅድሚያ እየተሰጠ ያለው በማይክል አርቴታ ቡድን ውስጥ። ግን የሉዊስ ማይል ስኬሊ 18 ዓመቱ በጣም ምርጥ ነበር። 19 ዓመቱ ላይ እንዴት ያሳልፋል የሚለው ይጠበቃል። የ19 ዓመቱ ተጫዋች ማይል ሉዊስ ስኬሊ ጎል ያስቆጠረ የእንግሊዝ ፕሪሚየር ሊግ ላይ በመጀመሪያ ጨዋታው የጨዋታ ኮከብ የተባለ ተጫዋች ነው። በነገራችን ላይ 43 ጨዋታ ለአርሰናል ዋናው ቡድን አድርጓል። በመጀመሪያ የአርሰናል ጨዋታው ግብ አስቆጥሯል። ማይሰር ሲቲ ላይ ግብ አስቆጥሯል። የእንግሊዝ ብሔራዊ ቡድን ጥሪ ሲደርሰው ገና 17 ዓመቱ ነበረ። አሁን ላይ ተጫዋቹ 19 ዓመት ሞልቶታል በዛሬው ዕለትና የአርሰናል ቤት እድገቱ በጣም አስገራሚ የሚባል ነው። ማይክል አርቴታን ወደ አስወቀሰው ነገር እንሂድ። አርሰናል ከማንቸስተር ሲቲ ባደረጉት ጨዋታ ላይ ማይክል አርቴታም በተለይም የተጠቀሙት የጨዋታ አቀራረብ ብዙ አስወቅሷቸዋል። በርካቶችም ይህንን ነገር ሰንዝረውታል። የቀድሞ የማንቸስተር ዩናይትድ እና ሊቨርፑል ተጫዋች የነበሩትም ይህንን ነገር በወቀሳ መልክ ሲያነሱት በስፋት ሰምተን ነበረ። አንደኛው ጋሪ ኔቭልን መጥቀስ እንችላለን።
እኔ ከምንም በላይ እንግዲህ አንድ ቡድን በሜዳ ላይ ለማሸነፍ ይዟቸው የሚገባቸው ታክቲኮች ወሳኝ ናቸው። ለዛ ታክቲክ የሚሆኑ ተጫዋቾች ደግሞ ወሳኝነት አላቸው። በተለይም እንደ ኢዜና ማርቲኔሊን ያስቀምጡት ትሮሳርድና ሜሪኖን ይዞ የገባ ቡድን ከሲቲ ጋር አሸንፎ ይወጣል ብዬ አላስብም። ለምንድነው የአንፊልዱን አይነት ስህተት የተደገመው ብሎ ነው እንደውም የሲቲ ጨዋታ ላይ የሚያነሳው ጋሪ ኔቭል እና አሁንም በዚህ ሳምንት በሚደረግ ጨዋታ ላይ ማይክል አርቴታም የቡድኑን አቅም መገደብ የለባቸውም። አርሰናል ጥራት ባለው መንገድ ጨዋታን ማሸነፍ ይችላልና በዚህ ረገድ ማይክል አርቴታ ነገሮችን ማሻሻል አለባቸው የሚል እሳቤን ጋሪ ኔቭል አንስቷል። ከማንቸስተር ዩናይትድ ጋር በተያያዘ በሳምንቱ መጨረሻ ብሬንትፎርድን ይገጥማል። የት ኮሚኒቲ ስቴዲየም ላይ የሚደረግ ጨዋታ ነው። ቅዳሜ ምሳ ሰዓት ተጠባቂ ጨዋታ ነው በማንቸስተር ዩናይትድ በኩል። ይህ ጨዋታ ማንቸስተር ዩናይትድ ቀድሞ እንደማድረጉ መጠን ደግሞ ከጫና ነፃ ሆኖ ነው የሚያደርገው ጨዋታውን። በተለይም ከሌሎች ከሚከተሉትና ከሱ በላይ ካሉ ክለቦች ቀድሞ ስለሚጫወት ጫና አይፈጠረበትም ማለት ነው። በነፃነት ጨዋታውን መጫወት ይችላል። ቡድኑ ቼልሲን አሸንፎ መጥቷል። በራስ መተማመኑ ላይ በርካቶች በጥሩ ሁኔታ እያነሱት ነው። ከሰሞኑ መልበሻ ክፍል ውስጥ ጥሩ ነገር እንዳለም የማንቸስተር ዩናይትድ አንዳንድ ተጫዋቾች ሲያነሱ ነበረ። ይህ ጨዋታ በትልቁ ይጠበቃል። ቅዳሜ ምሳ ሰዓት ይደረጋል። ይህን ጨዋታ በተመለከተ በቀጣይ መረጃችን ላይ ሰፋ ያለ ጥንቅር እንይዛለን። ብሩኖ ፈርናንዴዝን ግን በሁለት አጋጣሚዎች እናንሰው። 18 ቁጥር መለያም ለብሶ 8 ቁጥር መለያም ለብሶ ከሰሞኑ ያው 100 ግቦች ላይ መድረሱን ተከትሎ ለማንቸስተር ዩናይትድ በዩናይትድ እውቅና እንደተሰጠውና ሽልማት እንደተበረከተለት ነግረናችሁ ነበረ። ከዚህ ጋር በተያያዘ ተጫዋቹ በ18 ቁጥር መለያው 50 ግቦችን በ8 ቁጥር መለያውም 50 ግቦችን ለማንቸስተር ዩናይትድ ማበርከት ችሏል። በዚህ ሳምንትም ተጠባቂ ከሚባሉ የዩናይትድ ተጫዋቾች ይጠቀሳል። ምናልባት በሩበን አሞሪም በኩል በዚህ ሳምንት ልናየው እንችላለን ተብሎ የሚጠበቀው ፎርሜሽን ለመጀመሪያ ጊዜ በቋሚ አሰላለፍ ውስጥ ይህ የእሳቸው 3-4-3 ይቀራል ተብሎ ስለማይታሰብ ኩንሃ፣ ብሪያን ቤሞና ሼሽኮን ይዞ የሚገባ ቡድን ልናይ እንችላለን ተብሎ ይታሰባል። ያው ዶርጉና በግራም የማዝራዊ ጉዳይ አልተረጋገጠም፣ እንጠብቃለን። ግን ካለ ማዝራዊን ይጠቀማሉ ተብሎ ይታሰባል። ከሌለ ግን ዲየጎ ዳሎ እዚህ ቦታ ላይ መጫወቱ የሚቀር አይመስልም። የተከላካይ ክፍላቸው የታወቀ ነው። እሳቸው 3 ተከላካይ ይጠቀማሉ። ግራውን ለሾ፣ መሃሉን ለማጓየር፣ ዴላይትን በቀኝ ይዙታል። በአንድ ተከላካይ ብቻ ይጫወታሉ። መሃሉን የተለመደ ነው። መሃል ላይ ግን ከብሩኖ ጋር የሚጣመረው ኡጋርቴ ነው እንዲሁም ኮቢ ሜይኖ ነው በሚለው ጉዳይ ላይ ግን አሁንም ማረጋገጫ መስጠት አልተቻለም። እሳቸው በፍልስፍና ደረጃ ማንን ይጠቀማሉ የሚለውን ነገር ምናልባትም በጋዜጣዊ መግለጫ ላይ የሚያነሱት ነገር ካለ የምናካተተው ይሆናል። በዘንድሮ የውድድር ዓመት በማንቸስተር ዩናይትድ በቂ መጫወቻ ጊዜን ያላገኘው ኮቢ ሜይኖ ግን በዩናይትድ ከሰሞኑ እያሳየ በሚገኘው ልምምር ላይ ብቃት ጋር በተያያዘ ምናልባትም የቋሚነትን ስፍራ ሊሰጡት ይችላሉ የሚሉ ቢኖርም ግን እሳቸው በጥንቃቄ መጫወት ካሰቡ ግን ከኮቢ ሜይኖ ይልቅ አሁንም ቅድሚያ ሰጥተው ያስጀምሩታል ተብሎ የሚታሰበው ማኑኤል ኡጋርቴን ነው። ካዝሜሮ ቢኖር ያለምንም ጥርጥር ለጥያቄ የሚበቃ አይደለም። ካዝሜሮ በቋሚነት ይጀምራል። ግን ካዝሜሮ በቼልሲ ጨዋታ ላይ ባየው ቅጣት ምክንያት በጨዋታው ላይ እንደማይገኝ ይታወቃል። ከዚህ ጋር በተያያዘ 10 ቁጥር ቦታ ማቲያስ ኩና፣ ሜሰን ማውንት፣ እንደ ብሩኖ ፈርናንዴዝ፣ አማድ በርካቶች አሉ። ማንን ይጠቀሙ የሚለውን ጉዳይ የእሳቸውን ቀጣይ ጋዜጣዊ መግለጫ ምናልባት መጠየቃቸው አይቀርምና በቀጣይ መረጃችን ላይ ያካተን የምናመጣ ይሆናል። የአሁኑን ጥንቅር እዚህ ጋር ነው የምናበቃው። መልካም ጊዜ ይሆንላችሁ።